ሚኒስትር አብይ አህመድ የአቢሲኒያን ወገብ ሰብረነዋል ማለታቸው ተገለጸም። ጠቅላይ ሚኒስትሩ ከኖቤል ሽልማት በኋላ ትልቁ በረከት የትግራይ ጦርነት ነው ማለታቸውም ተሰምቷል። 1 ሚሊዮን ህዝብ ስለሞተ ወደ ትግራይ ከሚሄደው የእርዳታ ኮታም ይህንን የ1 ሚሊዮን ህዝብ አለመኖር ታሳቢ እንዲደረግ የተናገሩበት ወቅት እንደነበርም ታውቋል። ወደ አውሮፓ ከመጓዛቸው ጥቂት ቀናትን አስቀድመው በቀዳማዊ እመቤት ጽሕፈት ቤት ምሁራን ናቸው፣ ነባሪ ኦሮሞ ፖለቲከኞች ናቸው ብለው የለዩዋቸውን ሰዎችን የሰበሰቡት ጠቅላይ ሚኒስትር አብይ አህመድ የተናገሩት ንግግር ለኢትዮ ፎረም ደርሷል። በቀደመው የሰርቢያ ኤምባሲና በአሁኑ ወቅት ለቀዳማዊ እመቤቷ እንደ ተጨማሪ ጽሕፈት ቤት በሚያገለግለው ግቢ ውስጥ የኦሮሞ የተባሉ ምሁራንና የቀድሞ ፖለቲከኞች ናቸው ያሏቸውን ሰዎችን ሰብስበው ነበር የሚሉት አስተያየት ሰጪዎቹም ያነሷቸው በርካታ ጉዳዮች ቢኖሩም በዋናነት ያተኮሩት ግን በሰሜኑ ጦርነት ላይ ነበር ብለዋል። የኦሮሞ ምሁራን መርምሩም ትግራይን ያንበረከከ ከኔ ውጭ ማንም የለም ሲሉ ተናግረዋል የሚሉት ምንጮቹም ንጉሱ ትግሬን መቋቋም ሲያቅታቸው በጋብቻና በመሰል መንገድ ለማባበልና ለመያዝ ሞክረው ነበር። መንግስቱ ኃይለማርያምንም ተባብረው ጣሉት። ትግሬን ከአፄ ዮሐንስ በኋላ ያንበረከከ የለም፣ ይህንን ማድረግ የቻለው የእናንተው ልጅ አብይ አህመድ ብቻ ነው ብለው ከተናገሩ በኋላም በራሳቸው ንግግር ከት ብለው ሳቁ በማለት ያብራሩት ምንጮቹ ከታዳሚዎች ውስጥ አነስተኛ ጭብጨባ ያደረጉ ሰዎች ነበሩም ብለዋል። የተከበራችሁ የመርሃ ግብራችን ተከታታዮች ጤና ይስጥልን። ቀደም ሲል በመግቢያችን ላይ የተመለከትነው ያለ አንዳች ጦርነትና የደም መፋሰስ በሰላም የመንግስት ስልጣንን የተረከበና አልፎም የዓለም የሰላም ሎሬትነት የኖቤል ተሸላሚ የሆነውን የሀገራችንን ጠቅላይ ሚኒስትር ንግግር ነው። በንግግሩም ላይ እንደሰማነው በትግራይ የተጀመረው ዘርን የማጥፋቱና ዛሬም ደግሞ በአማራ ክልል የቀጠለው ጦርነት በድንገት የተከሰተ ወይንም በፖለቲካው አመራሮች የሐሳብ ልዩነት ምክንያት የተፈጠረ ሳይሆን በተለይም አቢሲኒያውያን ተብለው የሚታወቁትን የትግራይንና የአማራን ህዝቦች ማጥፋት ላይ መሰረት ያደረገ ከመሆኑም በላይ የዘመናት የአገር ምስረታ ድርሻቸውን እንደ ቅኝ ገዥ በመቁጠር ይህንን የሐሰት ትርክት እቀለብሳለሁ ብሎ የተነሳ እጅግ አደገኛ ጄኖሳይደር ቡድን መሆኑን መረዳት ያስፈልገናል። በመሆኑ ከትግራይ የጀመረው አቢሲኒያን የማውደሙ ዘመቻን በተመለከተ የደረሰውን አደጋ ትክክለኛ መረጃን በመደበቅ በአማራና በትግራይ ህዝቦች መካከል የተፈጸመ ተግባር እንደሆነ አስመስሎ በመገናኛ ብዙሃኖቹ በኩል የሚናገረውንና ሲናገርም የከረመውን የውሸት ፕሮፓጋንዳን ሐሰተኝነት ከዚህ ቀጥሎ እንመለከታለን። አብራችሁን ቆዩ። እናልፋለን። ባንተባበር ግን ሂዱ ደራን ይዟል። የኛ ሀገር የደራ ነው። ካራቦ ሂዱ መተከልን ይዙ፣ ሂዱ ጎንደር ይዙ። እንዴት እንደሆነ እስከዛሬ መከላከያ ሰራዊት ትግሬ አይደለም የሰባበረው። ለካ እንኳን ያየነው መከላከያ ሰራዊት ነው የሰባበረው። የትግራይ ክልልም የአማራ ክልል ትግሬ ነው ብለን ነበር አይደለም። ይሄን የሰበረ የለመደው ነው ያደረገው። ቀብረናል። ወንድሞቻችን እኮ በርግጫ እየመቷቸው ነው። እምባያን ጠብ እያራኩኝ አታልቅስ እየተባልኩ እየቀበርኩ አምስቱንም ቀብረናል። አምስቱን ቀብረን የተባልነው ኮንፈረንስና በቃ እኔ ግን ጥጥት አድርጌ እየደወልኩ ለወንድሞቼ ምክንያቱም እዚህ ተሳስቼ ቀርቼ ምን ወንድሞቼ ጋር ሄጄ በሆነ ባላየሁ ኖሮ የእንቁጣጣሽ ዕለት ማንም ያየኝ ሰው አለ? እዚህ ብዙ ሰዎች ያያሉ። ሳለቅስ ነው ማለት ነው። እያንዳንድ ግን ተሸታለ ጉድጓድ ትገባለህ። ከጎንደር መቶ ነው የሞተልኝ። እኛ ግን ጭጣችንን እየዋፈርን የሴት እየተከተልን እዚህ ጋር ወንድሞቻችን ሲሞቱ እንኳን ለመቀበል የምንሸሽ ሰዎች አለ። ዛሬም ነገም እግዚአብሔር ፈጣሪ ታረቀኝ። እውነት እኔ ይህን እውነት በውሸት ሆነ አራውት እንኳን የሬማ ሰው ሆይ የአማራ ሰው ሆይ ታገኘዋለህ። እያንዳንዱ ሁሉ ተጠንቀው እንጠንቀቅ። ይሄ አጋ ማን ነው ተራዊ ለምን አይወጡም ምናምን ለሚለው ያው እኔ እንኳን መናገር አልችልም። ተውት፣ ይሄ ይቅርብኝ። ወደ እነሱ አልሸሸሁም። ወደ ሱዳን ነው የጠፋሁት። ግን ግማሽ ሰራዊት ወደዛ ነው የገባው። ያው ከእነሱ ሱዳን ይሻላል ነው። ግን ያው ስንጠብቃቸው ስለነበር ስለገቡ ራሳቸው ስለምታውቁት የዚህ መልስ አልሰጥም። ውጣ አትውጣ አያገባኝ። የሚያገባው መንግስት ይመልሰው። ትናንትና እዚህ ላይ የወደቀች የ9 ልጆች እናት ናት ተብሏል አይደል? በጣም ነው ያዘንኩት። እንደግልኝ በቃ ትግርኛ ተናጋሪ ከሆነ ጁንታ የሚል ቅጽል እየሰጠን ነው። የኛ የተዛባ አካሄድ ነው። እዚህ ሰፈር የነበሩ ህፃናት የ5 ዓመት 6 ዓመት ልጅ ነው መሰለኝ ጁንታ ቀበርን ብለው ከአንገት በታች በአሸዋ ቀብረውት ነው የመጡት። ይሄ የኛ የሰራነው ትልቁ ስህተት ነው። አሁን አስገድዶ መድፈር 2 ሰው ነበረ መጀመሪያ እዚህ በዛ አልማር ብለው ግን አሁንም እንደገና
ተፈጠረ በክፍለ ጦራችን ማለት ነው። በጣም በርካታው ንብረት ሲወድም አብሮ ሰው ጭምር ነው እየወደመ ያለው። ግለሰቦች አቁመው የሚፈትሹ አግኝተናል፣ አስረናል። አንድ ሽማግሌ ያለ ብር አስመልሼለታለሁ። 6000 ምናምን ተመልሷል። በ2000 ተካክደዋል። ብሩን እንመልሳለን። ከራሱ ደሞዝም ይሁን ራሱ የሚመን እንመልሳለን። ከዚህ ውጭ ግን እኛ ንጹህ ነን፣ እናንተ ደግሞ ችግር አላችሁ እያልን ግን አይደለም። ሰካራም ነው እንደዛ የሚያደርገው፣ ሌባ ነው። መከላከያም እኮ ላብራቶሪ የለውም፣ መርምሮ አያመጣም። ሌላው በጣም የሚያስጠላው አሁን የውንብድና ተግባር ነው። ዘረፋ ይባላል ግን ውንብድና ነው። ከማህበረሰቡ የምንለየው እነሱን ልንጠብቅ ነው ኃላፊነት የተሰጠን ሚሊተሪ የለበሰ። እኛ ግን እነሱን ልንጠብቅ ቀርቶ እያስፈራራን እየቀማናቸው ነው። እስካሁን ድረስ እስከ ትናንትና ቀን ድረስ ሰራዊታችን ዘረፋ ላይ ነው። አሁን 200 ብር ልጁን ደብድበው 200 ብር ተቀበሉት ኪስ ውስጥ ጤፍና ስንዴ የሚሰርቅ አለ። አሁን ግን የተገቡ መኪናዎች ልናስረክባቸው ስንል ከጠቅላይ ሚኒስትሩ ደብዳቤ ደረሰን። ማንም መኪና ማንም እንዳይወስደው ባለበት መዝግባቸው አምጡ ተብሎ ተመዝግበው ሄደዋል። ማመለስ አንችልም። መከላከያ እስቲመርተው ድረስ እኛ መከላከያ ነው የምንለው። ጠቅላይ ሚኒስትሩ ይዟቸው ትግራይ ጥንታዊ ቅርሶች በትግራይ ላይ በተከፈተው ጦርነት ምክንያት ተሰርቀው በኦንላይን ለሽያጭ እየቀረቡ እንደሆነ ኒውስ 24 የተባለ ድረገጽ ዘገበም። በትግራይ በተለይም በ3ኛውና 4ኛው ክፍለ ዘመን በአክሱም ስልጣኔ ከቀደምት ሀያላን ሀገሮች ተርታ መሰለፉን የሚገልጹ ጥንታዊ ቅርሶች ኢቤይ በተባለ ድረገጽ ለሽያጭ መቅረባቸው የትግራይ የውጭ ግንኙነት ዋቢ አድርጎ ድረገጹ ዘግቧል። እዚህ ደግሞ 2 ክርስቲያኖች አንድ እስላም ተገድለዋል። በዛ ጊዜ በ2013 3ኛ ወር ላይ ለእኛም ተረሽ ብለም ገና እኛ 11 ሰዓት በ2013 3ኛ ወር ላይ 11 ሰዓት አካባቢ ንብረት ሲዘረፍ አይተናል። ገደል አይተናል። ገዳም ውስጥ ከ1 ዓመት በፊት ጸበል ለመጸበል ገብተው ፈውስ በማግኘታቸው እስካለፈው ማክሰኞ ድረስ በገዳሙ መቆየታቸውና አሁን ግን በተደረገው ውጊያ ምክንያት አንድ እግራቸው ተቆርጦ በደንበጫ ሆስፒታል ውስጥ ሕክምና እየተደረገላቸው ያሉ ታካሚ ለአሜሪካ ድምጽ የነበረውን ሁኔታ ሲያብራሩ ባለፈው ሳምንት ሐሙስ ሌሊት ላይ ወደ ገዳሙ ከባድ መሳሪያ መተኮስ መጀመሩንና ይኸው ተኩስ ውሎ አድሮ እስከ ማክሰኞ መዝለቁን ተናግረዋል። ሐሙስ ለአርብ 9 ሰዓት ጀምረው ከበቡንና ከዚያ ቢያንስ ከገዳሙ 5 ኪሎ ሜትር ርቀት ያክል በጣም ከባድ መሳሪያ ጠመዱ። በአንዱ አካባቢ ደግሞ እስከ 50-60 መትረየስ ስናይፐር ዲሽቃ የሚባለው ጠምደዋል። ምንም ነገር የለም። ዝም ብሎ መጨፍጨፍ ያዙ። በብሔረ ብፁዓን መልክዓ ስላሴ አንድነት ገዳም ውስጥ በእርሻ ስራ የሚተዳደሩ ከ500 እስከ 600 ማህበረ መነኮሳት የአብነት ተማሪዎችና ሌሎች ማህበረ ምዕመናን በቋሚነት እንደሚኖሩበት ይገመታል ያሉት እኚሁ ጉዳተኛ ታካሚ ቁጥራቸው በውል የማይታወቁ ጸበልተኞችም በቅጽሩ እንደሚገኙ ተናግረዋል። ካለፈው ሳምንት ሐሙስ እስከዚህኛው ሳምንት ማክሰኞ በነበረው የከባድ መሳሪያ ድብደባ ብዙ መነኮሳትና የአብነት ተማሪዎች እንዲሁም ጸበልተኞች ለሞትና ለአካል ጉዳት ተዳርገዋል። ውድ የመርሃ ግብራችን ተከታታዮች ይህ በሰሜኖች ላይ የደረሰውና እየደረሰም ያለው ሁለንተናዊ ውድመት አልበቃው ያለው የብልጽግና መንግስት ዛሬ ላይ ደግሞ ቀደም ሲል ከትግራይ የተጀመረውን አቢሲኒያን የማጥፋቱና በአማራ ክልልም ዛሬ ላይ ቀጥሎ የምንመለከተውን ዘራጥፊ ጦርነትን ማሳረጊያ በሚመስል መልኩ ኤርትራንም ጭምር ባካተተ ሁኔታ ዳግም በትግራይ ላይና በሰሜን ላይ ታላቅ ጦርነት ሊታወጅ ከዋዜማው ላይ እንገኛለን። በመሆኑ በቀጣይ የአማራና የትግራይ እንዲሁም የኤርትራ ህዝቦች በአንድ ሆነው ጠላታቸውን የመመከት ታሪካዊና የህልውና ኃላፊነት ተጥሎባቸዋል። እናም እንደ አንድ የአቢሲኒያ ልጆች ከምድረ ገጽ ላጠፋችሁ ነው ብሎ የተነሳውን የብልጽግና መንግስትን እንመክት እያልን እዚህ ላይ መርሃ ግብራችንን እናጠቃልላለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አግዙ። ድል ለሰሜኑ!